ጽናቴ። እሱ ነው ለምንናወራው? ትልቅ ጥፋት እንዳጠፋ ይገባኛል። ቢገባህማ ኖሮ ጥፋትን ከሌላ ሰው እንድሰማው አታደርገኝም ነበር። ጽናቴ ሆን ብዬ ያደረኩት ነገር አይደለም። እንዴት እንደተፈጠረ እንኳን አላውቅም። በቃ ኪራ ውስጤን አታድም። የቆሰለው ይበቃኛል። እናቴ እባክሽ ይቅር በይኝ። ታውቃለህ ግን ከድርጊት በላይ ውሸትህ ነው የጎዳኝ። ለካ አላውቅህም ነበር። ኖ በደንብ ነው እንጂ የምታውቂኝ። እባክሽ እንደዚህ አታስቢ። ባቀማ ኖሮ ውሽማህን ይዘህብኝ ቤት ባልመጣ ነበር። የምን ውሽማ ነው ጽናቴ? እሷ የኔ ውሽማ አይደለችም። በቃ የአንድ ቀን ስህተቴ ናት። አይ ምንም ይሁን ለእኔ ያልኩትን ገላ ለሌላ ሰው ካጋራህብኝ ውሽማ ነው የሚባለው። እባክሽ አንድ እድል ብቻ ስጭ። ለስንተኛ ጊዜ ልስጥ ኪራ? ፍቅርም ለካ ከልክ በላይ ሲሆን እንደ ጅል ያስቆጥራል። በፍጹም የኔ እናት አንድም ቀን እንደዛ አስቤሽ አላውቅም። አንቺ እኮ የፍቅር ምሳሌ ነሽ። እና ምሳሌ ሆኜ ፍቅርን መኖር ካልታደልኩኝ ምን ጥቅም አለው? እኮ እንዳኖርሽ እኮ አንድ እድል ስጪኝ ነው የምልሽ። ለማንኛውም ልጅቷ ሳሎን እየጠበቀች ነው። እኔ አንተን ስህተት ደጋግሞ ማረሙ ደክሞኛል። ወይኔ አምላኬ። ቆይ እኔ ቤት ምግብ የለም? ሲርበኝ ብቻ ነው ታዲያ እዚህ ቤት የምመጣው? አረ እንደዛ አይደለም ውዴ። እና ሳሎን ስገባማ የሰውን ፍቅር ማቋረጥ ነበረብኛ። የምን ፍቅር ማለቴ? ማንን? የዚህ ጅላንፎና ያቺን ደሙጫ ተጣብቃ ማለቀው ኒና ናት እና ኒናታ። እሺ እሷንስ አወቋት። እሱ ደግሞ ማን ነው? እዚህ ቤት ከኪራ ውጭ ማን ነው ወንድ? እንዴ ክብሮም ነው። እና ማን ይሆናል? አረ እሱ እኮ እንቅልፉን ተኝቷል። እና እሷ ሞግዚቱ ነች እንደዛ የምታስተኛው። ሳንያትና ደጂ እጁን ስለያዘችው ነው እንደዚህ የምትሆኝው። ወይ አንቀልባ ለግዛላትና ተዘለዋ፣ እሱ ይሻላታል። ይሄ ነው እንደዚህ ባንድ ያናደደሽ? ዳር እኔ ምን አገባኝ? አልተናደድኩም። መናደድ እንዴት ነው ሰንዬ? ግን እቺ ልጅ ከዚህ ቤት ካልወጣች የሁላችንም ጨጓራ እንደምትነጠው እወቂ። እሺ አሁን ከኛ ቀድመሽ አንቺ እንዳትላጪ ተረጋጊ እሺ ሰንዬ። ማ እኔ አልተናደድኩም እኮ እንዲህ ዝም ብዬ ነው። እሱን ተይው። ክብሩን ስትነካው እኮ አንገበገብሽ። ማ እኔ ሰኒ ለምን ከፈለገሽ ጠቅልላ አትወስደውም? አንቺም ልትከታያቸው ነው? እባክሽ አሁን በቃ ተይኝ። ለማንኛውም ሳሎን ማን አለ?